ሰላም ብያለሁ ወደ ተማሪዎች ሀብታሙ ለገሰ ነኝ ከሀረማያ ዩኒቨርሲቲ የቢዝነስ እና ኢኮኖሚክስ ኮሌጅ የኢኮኖሚክስ ትምህርት ክፍል መምህር ነኝ። በዚህ ኢኮኖሚክስ ኤንድ ማቴማቲክስ ባይ ሀብታሙ በሰኘው የዩቲዩብ ቻናሌ የተለያዩ የኢኮኖሚክስ ሌክቸር ቪዲዮዎችን እየለቀኩኝ ነው የሚገኘው። እስካሁን ኢንትሮዳክሽን ቱ ኢኮኖሚክስ፣ ኢኮኖሜቲክስ፣ ማይክሮ ኢኮኖሚክስ እንዲሁም ኢንትሮዳክሽን ቱ ስታታ በከፊል ጀምረናል። በቀጣይም ማክሮ ኢኮኖሚክስ፣ ማቴማቲካል ኢኮኖሚክስ፣ ካልኩለስ፣ ሊኒየር አልጀብራ እንዲሁም ሌሎች የኢኮኖሚክስ ማክሮ ኢኮኖሚክስ እና ሪሌትድ ኮርሶችን ይዘንላችሁ ነው የምንመጣ ነው የሚሆነው። ከዚህ በፊት ኢንትሮዳክሽን ቱ ኢኮኖሚክስ ሁለት ሌክቸር ቪዲዮዎች ሰርተን ለቀናል። ይሄ ሶስተኛው ሌክቸር ቪዲዮአችን ነው ማለት ነው የሚሆነው። እንግዲህ ቪዲዮዎቻችን የሚመቻችሁ ከሆነ ላይክ በማድረግ ሼር በማድረግ እንዲሁም ሰብስክራይብ በማድረግ ቻናሉን ማበረታታት ትችላላችሁ። ኢንትሮዳክሽን ቱ ኢኮኖሚክስ ለሁሉም የፍሬሽማን ተማሪዎች ነው። ማለትም በግልም ሆነ በመንግስት ለምትማሩ በየትኛውም የአገራችን ክልል ውስጥ ለምትገኙ ተማሪዎች የሚሆን ነው ማለት ነው። ምክንያቱም የምትማሩት ተመሳሳይ ኮርስ ስለሆነ ሞጁሉም በሚኒስትሪ ኦፍ ሳይንስ ኤንድ ሃየር ኤዱኬሽን የተዘጋጀ ስለሆነ ዩኒፎርም ነው ማለት ነው። ለሁላችሁም በሚሆን መንገድ ነው የተዘጋጀ ያለው። ሶ ከእናንተ የሚጠበቀው ሌክቸር ቪዲዮዎቹን መከታተል፣ ሼር ማድረግ፣ ላይክ ማድረግ፣ ሰብስክራይብ ማድረግ፣ ኮሜንት ካላችሁ ደግሞ በኮሜንት መስጫው ላይ መልእክታችሁን ማስተላለፍ ነው ማለት ነው። ሶ በተለያዩ ፕላትፎርሞች ተጠቅማችሁ በፌስቡክ፣ ቴሌግራም እንዲሁም በሌሎች ፕላትፎርሞች ለጓደኞቻችሁ በተለያዩ ዩኒቨርሲቲ ለሚገኙ ወዳጆቻችሁ ሊንኩን ሼር ማድረግ ትችላላችሁ ማለት ነው። ሶ ከዚህ በፊት በነበሩን ሁለት የኢንትሮዳክሽን ቱ ኢኮኖሚክስ ሌክቸር ቪዲዮዎች ዴፊኒሽንስ ኦፍ ኢኮኖሚክስ አይተናል፣ ራሽናልስ ኦፍ ኢኮኖሚክስ አይተናል፣ ሂውማን ዋንት ኢዝ ሊሚትድ፣ ኢኮኖሚክ ሪሶርስ አር ሊሚትድ ስኬርስ፣ ሶ ኢን ኦርደር ቱ ሪኮንሳይል ዚስ ፓራዶክስ facts we have a discipline called economics ብለናል። scope and methods of analysis in economics አይተናል። on element of analysis based እናደርግ ማይክሮ እና ማክሮ ኢኮኖሚክስ አለን። on the base of analysis ደግሞ ፖዚቲቭ እና methods of analysis ደግሞ ፖዚቲቭ እና ኖርማቲቭ ኢኮኖሚክስ አለ ብለናል። ኢንዳክቲቭ እና ዲዳክቲቭ ሎጂካል ሪዝኒንጎች አሉ ብለናል። እነሱን አይተናል። ስለ ስኬርሲቲ፣ ስለ ቾይስ፣ ስለ ኦፖርቹኒቲ ኮስት አውርተናል። ሶ ዛሬ ዲስከሽናችንን የምንቀጥለው ከፕሮዳክሽን ፖሲቢሊቲ ፍሮንታየር ኦር ፕሮዳክሽን ፖሲቢሊቲ ከርቭስ ጀምረን ነው ማለት ነው። ሶ the production possibility frontier is a curve that shows various possible combinations of goods and services that the society can produce given its resources and technology. So it shows what? Various possible combinations, right? Various possible combinations of goods and services that society can produce given its resources and technology. So ስለ ሪሶርሶች አውርተናል። ስለ ኢኮኖሚክ ሪሶርሶች፣ ስለ ላንድ፣ ስለ ሌበር፣ የኢንተርፕረነርሺፕ አቢሊቲ እና ካፒታል። ሶ እነዚህ ፋክተርስ ኦፍ ፍራክሽኖች ጊቭን ሆነው፣ ሪሶርሶች ጊቭን ሆነው፣ ቴክኖሎጂም ጊቭን ሆነው የተለያዩ ኮምቢኔሽንስ ኦፍ ጉድስ that can be produced with a given technology እና ሪሶርስስ የሚያሳየን ከርቭ የሚያሳየን ፍሮንታየር ፕሮዳክሽን ፖሲቢሊቲ ፍሮንታየር ይባላል ማለት ነው። ነገር ግን ፒፒኤፍን ከመሳላችን በፊት ወደ 5 የሚጠጉ አሰምሽኖችን ኮንሲደር ማድረግ ይኖርብናል። የመጀመሪያው the quantity as well as quality of economic resources available for using during the year is fixed. ኳንቲቲው ኳሊቲው ፊክስድ ነው ብለን እናስባለን፣ አሲም እናደርጋለን። ምክንያቱም ኳንቲቲው ከጨመረ አውትፑት ይጨምራል። ኳሊቲውም ከጨመረ ኳንቲቲው እንኳን ባይጨምርም አውትፑት የመጨመር የመቀነስ ቴንደንሲ ይኖረዋል። ሶ እኛ ደግሞ አንድ ግራፍ ስለሆነ ምን ስለው ፒፒኤፍ ፕሮዳክሽን ፖሲቢሊቲ ፍሮንታየር ከርቭ ስለሆነ ስለዚህ የመጀመሪያው አሰምሽን ኮንሲደር እናደርጋለን። the quantity as well as quality of economic resources available for use during the year is fixed ማለት ነው። ሁለተኛው there are two broad classes of output to be produced. ሶ አንድ ሀገር ያላትን ፋክተርስ ኦፍ ፕሮዳክሽን ተጠቅማ በጣም ብዙ አይነት አይተሞችን ልታመርት ትችላለች። but for sake of simplicity we assume there are two broad classes of output to be produced over the year ሚል assumption አለን ማለት ነው። ሶስተኛው the economy is operating at full employment and is achieving full production or efficiency. ሶ ኢኮኖሚው ፉል ኢምፕሎይመንት ላይ ነው ኦፕሬት እያደረገ ያለው። ፉል ኢምፕሎይመንት ግን ስንል ለሌበር ብቻ አይደለም፣ ካፒታልም ላንድም ኢንተርፕረነርሺፕ አቢሊቲም ፉሊ ዩቲላይዝ የተደረጉ ነው ማለት ነው ብለን አሲም ያደረግን ነው ማለት ነው። አራተኛ ቴክኖሎጂ does not change during the year. ቴክኖሎጂም ሪሜን ኮንስታንት ብለን አሲም እናደርጋለን። አምስተኛው some inputs are better adopted to the productions of one good than to the productions of the other good. አንዳንድ ኮሞዲቲዎች አንዳንድ ጉዶች ሞር ኦፍ ሌበር ሊፈልጉ ይችላሉ፣ አንዳንዶቹ ደግሞ ካፒታል ሊፈልጉ ይችላሉ።
ምናልባት ብዙ ካፒታል ብታረጉ በደንብ ላይሰራ ይችላል ብዙ ሌበርን ብታረጉ በደንብ መሰራት የማይችል አይነት ምርት ሊሆን ይችላል so same inputs are better adopted to the productions of one good than to the productions of the other or the concept of specialization አለ ማለት ነው ምናልባት በኤግዛምፕል ለማየት suppose a hypothetical economy produces foods and computer given its limited resource and available technology ስለዚህ እነዚህን ከላይ ያስቀመጥናቸውን አምስት አሰምሽኖች ኮንሲደር አድርገን አንድ ኢኮኖሚ ሁለት ኮሞዲቲ ብቻ ያመርታል ብለን እናስብ ፉድ እና ኮምፒውተር ይሄንን ለማምረት ደግሞ አገር ውስጥ ያሉትን ፋክተርስ ኦፍ ፕሮዳክሽኖች እንዳለ ይጠቀማል ላንድ ሌበር ካፒታል ኢንተርፕረነርሺፕ አቢሊቲ ማለት ነው ቴክኖሎጂ ደግሞ ሪሜን ኮንስታንት ነው ማለት ነው ሶ እዚህ ቴብል ላይ ኢሉስትሬት እንደተደረገው ሁለት አይተሞች አሉን ማለት ነው ፉድ አለን ኮምፒውተር አለን ሁለት ኮሞዲቲ ብቻ ነው ማለት ነው አገሪቷ የምታመርተው ያላት ሪሶርስ ተጠቅማ ከዛ እነዚህ ሜጀር የሚደረጉበት ዩኒት ደግሞ አለን ለፉድ ሜትሪክ ቶን አለን ለኮምፒውተር ነምበር አለን ሶ ዲፈረንት ኦልተርናቲቮች አሉ ምክንያቱም ዴፊኒሽናችንን ስናይ እዚህ ጋር ምር ያለው production possibility frontier is a curve that shows various possible different possible combinations of goods and services that the society can produce or given its resources and technology ነው የሚለው ስለዚህ የተለያዩ ኮምቢኔሽን ነው ማለት ነው ሶ ኮምቢኔሽናችን ከሚነሳል ከኢንተርሴፕት ይነሳል ማለት ነው ፉድ ኢንተርሴፕት እና ከኮምፒውተር ኢንተርሴፕት ማለት ነው ሶ እዚህ ጋር ኤ ላይ እንደምናየው ኢኮኖሚው ሙሉ ለሙሉ ያለውን ፋክተርስ ኦፍ ፕሮዳክሽን እንዳለ ላንድ ሌበር ካፒታል ኢንተርፕረነርሺፕ አቢሊቲ እንዳለ ፉድ ለማምረት የተጠቀመ ነው ማለት ነው ሶ ያንን ካደረገ ያ ኢኮኖሚ ማክሲመም ሊያመርት የሚችለው አማውንት ኦፍ ፉድ 500 ሜትሪክ ቶን ነው ሶ ሁሉም ፋክተርስ ኦፍ ፕሮዳክሽን ምን ላይ ይዋል ነው ፉድ ላይ ይዋል ነው ስለዚህ የኮምፒውተር ምርታችን ዜሮ ነው ማለት ነው ምክንያቱም መሬትን የሰው ጉልበትም ካፒታልም ኢንተርፕረነርሺፕ አቢሊቲም ለኮምፒውተር አሎኬት አልተደረገም ያለን ፋክተርስ ኦፍ ፕሮዳክሽን እንዳለ ፉድ ላይ የተጠቀምነው ነው ያለነው ስለዚህ ፉድ ማክሲመም 500 ይመረታል ኮምፒውተር ደግሞ ዜሮ ነው ኢ ላይ ደግሞ ስንመጣ የዚህ ተቃራሪ ነው ካይንድ ኦፍ ሚረር ሪፍሌክሽን ማለት እንችላለን ማለት ነው ሶ ያለን ሪሶርስ እንዳለ ፋክተርስ ኦፍ ፕሮዳክሽን እንዳለ ኮምፒውተር ላይ የተጠቀምን ነው ኮምፒውተርን ለማምረት የተጠቀምን ነው ስለዚህ ምንም ለፉድ የቀረ ፋክተርስ ኦፍ ፕሮዳክሽን የለም ማለት ነው ስለዚህ የኮምፒውተር ኢንተርሴፕት ነው ማለት እንችላለን when food is equal to 0 ስለዚህ ፉድን አናመርትም ሁሉንም ፋክተርስ ኦፍ ፕሮዳክሽን ኮምፒውተር ላይ ነው የምናውለው ማክሲመም ልናመርት የምንችለው 2000 ነው ነገር ግን ኢኮኖሚው ፉድን ብቻ ወይ ደግሞ ኮምፒውተርን ብቻ ሊያመርት ይችላል ኮምቢኔሽንስ ኦፍ ዘ ቱ ፕሪፈር ሊያደርግ ይችላል ማለት ነው ሶ ለምሳሌ ከኤ ወደ ቢ ሙቭ ስናደርግ መጀመሪያ ላይ ኤ ላይ ሙሉ ለሙሉ ፉድ ብቻ ነው ያመረተን የነበረው ኮምፒውተር ዜሮ ነው ስለዚህ ኮምፒውተር ማምረት የምንፈልግ ከሆነ የተወሰነ ሰራተኛ ከፉድ ፕሮዳክሽን ወደ ኮምፒውተር ፕሮዳክሽን ሽፍት ማድረግ አለብን የተወሰነ ሌበር የተወሰነ ካፒታል ሽፍት ማድረግ አለብን ያ ማለት የሆነ ያለ ሰራተኛ ቀነስን የሆነ ያለ ሌበር ከፉድ ፕሮዳክሽን ላይ ቀነስን የሆነ ያለ ላንድ ከፉድ ፕሮዳክሽን ላይ ቀነስን ማለት ነው ያን ስንቀነስ ደግሞ ፕሮዳክሽንስ ኦፍ ፉድ ይቀንሳል ማለት ነው ከ500 ወደ 420 መጣ በዚህ ኢኮኖሚ ጊቭን ለኮምፒውተር ደግሞ ሌበር ካፒታል ኢንተርፕረነርሺፕ አቢሊቲ ወደዚህ ሴክተር እያመጣን ስለሆነ ፕሮዳክቲቪቲ ኦፍ ኮምፒውተር ይጨምራል ከ0 ወደ 500 መጣ ማለት ነው ሶ አንደኛውን ለመጨመር ሌላኛውን ነሰሰርሊ መቀነስ ይኖርብናል ማለት ነው ሶ ፉድን ስንቀነስ ኮምፒውተርን መጨመር እንችላለን ወይ ደግሞ ኮምፒውተርን ለመጨመር ፉድን መቀነስ ይኖርብናል ማለት ነው ከቢ ወደ ሲም ስንሄድ እንደዛው ነው አሁንም ፋርዘር ፉድን ስንቀነስ ኮምፒውተርን እየጨመርን ነው ፋርዘር ፉድን ስንቀነስ ከሲ ወደ ዲም ኮምፒውተርን እየጨመርን ነው ከዲ ወደ ኢም ስንሄድ ፋርዘር ፉድን ስንቀነስ ኮምፒውተርን እየጨመርን ነው ማለት ነው ከኢ ወደ ኤ ዳይሬክሽንም ስንመለስ ደግሞ ምንድነው ኮምፒውተርን እየቀነስን ፉድን ደግሞ እየጨመርን ነው ማለት ነው So the same table can be also depicted by or displayed by using a graph. So graphically እንደዚህ አይነት ሼፕ ነው ማለት ነው የሚኖረው graphically እዚህ ጋር በተቀመጠው መልኩ ነው ማለት ነው ሼፕ የሚኖረው ለምሳሌ A ላይ productions of computer 0 ነው productions of food ደግሞ 500 metric ton ነው ማለት ነው B ላይ ደግሞ productions of computer ይጨምራል ምክንያቱም የተወሰነ ሌበር ላንድ ካፒታል ከፉድ ወደ ኮምፒውተር ስለመጣ ወደ 500 ይመጣል productions of food ግን ይቀንሳል ማለት ነው ከ500 ወደ 420 ሶ በዚህ መንገድ ነው የሚሄደው ሶ any point on the PPF line ለምሳሌ point B point A point C point D ላይ ማለት ነው it is attainable and efficient ባለን ሪሶርስ እና ፋክተርስ ኦፍ ፕሮዳክሽን ማምረት የምንችለው ነው እንደገና ደግሞ efficient ነው but any point within the PPF line ለምሳሌ እዚህ ጋር ኪው አለን ከውስጥ ነው ያለው
አቴነብል ነው ነገር ግን ኢንኤፊሽንት ነው ምክንያቱም ያለን ሪሶርስ ያለን ላንድ ያለን ሌበር ያለን ካፒታል ከዚህ በላይ እንድናመርት የሚያደርገን ነው ለምሳሌ እዚህ ኪው ላይ 180 ፉድ እና 500 ኮምፒውተር ነው ያለው ነገር ግን ወይ ወደ ዲ መምጣት እንችላለን ወይ ደግሞ ወደ ቢ መምጣት እንችላለን ሶ ወደ ቢ ስንመጣ ከፉድን ከ180 ወደ 420 መውሰድ እንችላለን ኮምፒውተርን ሳንቀንስ ማለት ነው ራይት ኮምፒውተርን ሳንቀንስ 500 እንዳለ ማለት ነው ከኪው ወደ ቢ ስንሄድ ከኪው ወደ ዲ ደግሞ ስንሄድ ፉድን ሳንቀንስ እዚሁ 180 ላይ እንዳለ ኮምፒውተርን ግን ከ500 ወደ 1500 መጨመር እንችላለን so point q is inefficient it is attainable but inefficient ነው ማለት ነው ሌላኛው points outside of the PPF ነው production possibility frontier curves so outside ደግሞ ከሆነ it is unattainable ነው ያለ ሪሶርስ ያለ land labor capital entrepreneurship ability እዛ ደረጃ ድረስ ለማምረት የሚበቃ አይደለም ማለት ነው so the PPF describes three important concepts so production possibility curve ሶስት ኮንሴፕቶችን describe ያደርጋል የመጀመሪያው the concept of scarcity ነው so society cannot have unlimited amount of output even if it employs all of its resources and utilizes them in the best possible ways ለምሳሌ out of the PPF line ማምረት አንችልም ያለን ኢንፑት እንዳለ ብንጠቀም እንኳን ለምሳሌ ፖይንት r ላይ ማምረት አንችልም so that's the concept of scarcity two the concept of choice any movement along the curve indicate the change in choices ለምሳሌ ከa ወደ b ስንሄድ a ላይ productions of food 500 ሜትሪክ ቶን ነው ኮምፒውተር ደግሞ 0 ነው ወደ b ግን ስንመጣ productions of food ወደ 480 ቀነሰ ኮምፒውተር ደግሞ ወደ 500 ጨመረ so that's the concept of choice any movement along the curve indicate the change in choice ሶስተኛው the concept of opportunity cost ነው opportunity cost the values of the next best alternative ነው አንድ ተጨማሪ ዩኒት ኦፍ x ለማግኘት ምን ያህል ዩኒት ኦፍ y ሳክሪፋይ እናደርጋለን ሚሊዮን ነው ሜጀር የሚያደርገው በዚህ ኬስ አንድ ተጨማሪ ኮምፒውተር ለማግኘት ምን ያህል ሜትሪክ ቶን ፉድ ሳክሪፋይ እናደርጋለን ነው so when the economy produces on the PPF production possibility frontier curves productions of more of one good require sacrificing some of the others practice which is reflected by a downward sloping PPF curves so PPF curve downward sloping ነው እንዳየነው negatively sloped ነው ምን ማለት ነው ኮምፒውተርን ስንጨምር ፉድ ይቀንሳል ፉድን ስንጨምር ደግሞ ኮምፒውተር ይቀንሳል ምክንያቱም ሪሶርስ ኳንቲቲውም ኳሊቲውም ጊቭን ነው ፊክስድ ነው ቴክኖሎጂ ጊቭን ነው ስለዚህ አንደኛውን ለመጨመር ሰራተኞችን ፋክተርስ ኦፍ ፍራክሽኖችን ኢንፑቶችን ሌበር ካፒታል ምንላቸውን ነገሮች እንዳለ ከአንደኛ ወደ ሌላኛው ሽፍት እናደርጋለን ማለት ነው ስለዚህ የተጨመረለት ሽፍት የተደረገለት ፕሮአክቲቪቲው ይጨምራል ሞር አውትፑት ይኖራል የተቀነሰበት ደግሞ አውትፑት ይቀንሳል ማለት ነው so it is negatively sloped and that indicates the concept of opportunity cost so related to the opportunity cost we have the law known as the law of increasing opportunity cost ቅድም አምስተኛው አሰምሽን ላይ ምን ብለናል some inputs are better adoption to the productions of one good than the other ብለናል አንዳንድ ኮሞዲቲዎች ለምሳሌ ሌበር ሞር ሌበር ሊያስፈልግ ይችላል አንዳንዱ ላይ ደግሞ ሞር ካፒታል ሊያስፈልግ ይችላል so አንደኛውን በሌላኛው እየቀየርነው በሄድነው ቁጥር የምንቀይርበት ሬት ኦፖርቹኒቲ ኮስቱ እየጨመረ ሊሄድ ይችላል the law of increasing opportunity cost so this law says that as we produce more and more of a product the opportunity cost per unit of additional output increases so this makes the shape of the PPF concave to the origin ለዛ ነው PPF ከርቫችን concave to the origin ነው convex አይደለም linearም አይደለም it is concave to what to the origin that indicate the concept of increasing opportunity cost the law of increasing opportunity cost so the reason why the opportunity cost increases when we produce more of one good is that economic resources are not completely adaptable to alternative uses or because of specialization or because of the fifth assumptions of the production possibility frontier curves ምናልባት በኤግዛምፕል ለማየት referring to table 1.1 መጀመሪያ ላይ ያየነው ቴብል ማለት ነው ኦልተርኔቲቮችን ወይ ደግሞ በግራፍ እስካሁን ድረስ እናው የነበረው ማለት ነው እዚህ ጋር ቴብል አለን so ከA ወደ B ስንሄድ ለምሳሌ productions of food ይቀንሳል production of computer ይጨምራል በተመሳሳይ ሁኔታ ከB ወደ C ስንመጣ productions of food ከ420 ወደ 320 ቀነሰ productions of computer ደግሞ ከ500 ወደ 1000 ጨመረ ማለት ነው
ኮምፒውተርን ከ500 ወደ 1000 ለመጨመር የግድ ምን ያስፈልገናል? ላንድ ሌበር ካፒታል ኢንተርፕረነርሺፕ ያስፈልገናል። ያ ደግሞ ፊክስድ ነው። ስለዚህ ምን ማድረግ አለብን? ከፉድ ፕሮዳክሽን ላይ መቀነስ አለብን ማለት ነው። ስለዚህ ከፉድ ፕሮዳክሽን ላይ ቀንሰን ወደ ኮምፒውተር ስናመጣ የኮምፒውተር ምርታችን ይጨምራል፣ የፉድ ምርታችን ደግሞ ይቀንሳል ማለት ነው። ሶ ኦፖርቹኒቲ ኮስት የምንፈልግ ከሆነ ኦፖርቹኒቲ ኮስት ኦፍ ሙቭመንት ፍሮም ቢ ቱ ሲ ከተጠየቅን ኦፖርቹኒቲ ኮስት ሁልጊዜም ዘ አማውንት ሳክሪፋይድ ኦቨር ዘ አማውንት ጌይንድ ነው። ሶ እዚህ ጋር ከቢ ወደ ሲ ስንመጣ ሲ አዲሱ ቫልዩ ነው ማለት ነው። 320 ያለን ማለት ነው። አዲሱ ቫልዩ ኦፍ ፉድ 320 ነው። ሶ 320 ሲቀነስ ኦልድ ቫልዩ አለን እዚህ ጋር 420 አለን። 420 አለን እዚህ ጋር 420 አለን ማለት ነው። ከ320 ላይ 420 ቀነስን ማለት ነው። እዚህ ጋር ደግሞ ኮምፒውተር ደግሞ ጨምሯል። ስለዚህ አዲሱ ቫልዩ 1000 ነው። አዲሱ ቫልዩ 1000 ነው። አዲሱ ቫልዩአችን 1000 ነው። የነበረው ደግሞ መጀመሪያ ደግሞ 500 ነው ማለት ነው። ራይት 500 ነው። ሶ this is the opportunity cost for movement from A to B ማለት ነው። ራይት for movement from A to B። ስለዚህ 320 ሲቀነስ 420 አለን ከላይ ማለት ነው። 320 ሲቀነስ 420 አለን። ከታች ደግሞ 1000 ሲቀነስ 500 አለን። that is the opportunity cost of movement from A to B ወይ ደግሞ ከቢ በኋላ አንድ ተጨማሪ ዩኒትስ ኦፍ ኮምፒውተር ለመጨመር ምን ያህል ዩኒትስ ኦፍ ፉድን ሜትሪክ ቶን ፉድን ሳክሪፋይ እናደርጋለን ነው። ሶ እዚህ ጋር እንደተቀመጠው በግልጽ ከ320 ወደ 420 ስንቀንስ ፕሮዳክሽንስ ኦፍ ፉድን ፕሮዳክሽንስ ኦፍ ኮምፒውተር ደግሞ ከ1000 ወደ ከ500 ወደ 1000 ጨምሯል ማለት ነው። ስለዚህ ፕሮዳክሽንስ ኦፍ ኮምፒውተር በ500 ጨምሯል፣ ፕሮዳክሽንስ ኦፍ ፉድ ደግሞ በ100 ቀንሷል። ሶ it's going to be 1/5 ነው 0.2 ይሆናል ማለት ነው። so the economy give up 0.2 metric tons of food per computer አንድ ተጨማሪ ኮምፒውተር ለማምረት ከፖይንት ቢ በኋላ ማለት ነው። አንድ ተጨማሪ ዩኒትስ ኦፍ ኮምፒውተር ለማምረት 0.2 ሜትሪክ ቶን ኦፍ ፉድ ሳክሪፋይ ያደርጋል። ወይ ደግሞ አንድ ተጨማሪ ዩኒትስ ኦፍ ኮምፒውተር ለማምረት 0.2 ሜትሪክ ቶን ፉድ ሊያስመርቱ የሚችሉ ፋክተርስ ኦፍ ፕሮዳክሽኖችን ከፕሮዳክሽንስ ኦፍ ፉድ ወደ ፕሮዳክሽንስ ኦፍ ኮምፒውተር ሽፍት ማድረግ ይኖርበታል ማለት ነው። ሌላኛው ኢኮኖሚክ ግሮዝ ኤንድ ፒፒኤፍ ነው። ፕሮዳክሽን ፖሲቢሊቲ ፍሮም ታይድ ከርቭስ ነው። ኢኮኖሚክ ግሮዝን በፒፒኤፍ ከርቭ ፕሬዘንት ዲፒክት ማድረግ እንችላለን፣ ሪፍሌክት ማድረግ እንችላለን። ሶ መጀመሪያ ግን ኢኮኖሚክ ግሮዝ ምን ነው የሚያመጣው ነው። ፈርስት ቲንግ ኢዝ ኢንክሪዝ ኢን ኳንቲቲ ኦር ኳሊቲ ኦፍ ኢኮኖሚክ ሪሶርስስ። የኢኮኖሚክ ሪሶርሶች ኳንቲቲ ሲጨምር ኳሊቲ ሲጨምር ወይ ሁለቱም ነገር ሲጨምር አውትፑት ይጨምራል። ሶ ኢኮኖሚክ ግሮዝ አለ ማለት ነው። ሁለተኛው ቴክኖሎጂካል አድቫንስመንት ነው። ቴክኖሎጂካል አድቫንስመንት ኦር ኢምፕሩቭመንት ኦር ኢንሃንስመንት ካለ there will be a possibility to produce more output with the previous levels of input or it is possible to produce the previous levels of output with lower input። ከዚህ በፊት እናመርት የነበረውን ከዚህ በፊት እንጠቀምበት ከነበረው ኢንፑት በታች ተጠቅመን ማምረት እንችላለን። ወይ ደግሞ ከዚህ በፊት እንጠቀመውን ኢንፑት ተጠቅመን ከዚህ በፊት ከምናመርተው በላይ ማምረት እንችላለን። ሶ ኢን ሾርት ኢኮኖሚክ ግሮዝ በአውትዋርድ ሽፍት ኦፍ ዘ ፒፒኤፍ ላይን ነው ዲፒክት የሚደረገው። ሶ ፒፒኤፍ ላይን አውትዋርድ ሽፍት ካደረገ ኢኮኖሚክ ግሮዝ አለ ማለት ነው። ነገር ግን an economy can grow because of an increase in the productivity in one sector of the economy። አንድ ሴክተር ላይ ብቻ ሊሆን ይችላል። ለምሳሌ ፉድ ሴክተር ላይ ብቻ ከሆነ ፕራክቲክ ቴክኖሎጂካል አድቫንስመንት የመጣው ሮቴት ነው የሚያደርገው። ፒፒኤፋችን አውትዋርድ ሮቴት ያደርጋል ኦን ዘ ዋይ አክሲስ ማለት ነው። ለፉድ ከሆነ ፉድን በዋይ አክሲስ ላይ ስላስቀመጥ ነው። ቴክኖሎጂካል አድቫንስመንቱ ኮምፒውተር ላይ ከሆነ የመጣው ሽፍት አይደለም አሁን የሚያደርገው የኤክስ አክሲስ የፉድ አክሲስ አይቀየርም። የኮምፒውተር አክሲስ ወይ ደግሞ ዋይ አክሲስ ነው አውትዋርድ ሮቴት የሚያደርገው ማለት ነው። ሶ this is called asymmetric growth ማለት ነው። asymmetric growth ነው። ሶ እዚህ ጋር እንደተቀመጠው ፉድ ላይ ቴክኖሎጂካል አድቫንስመንት ከመጣ የኮምፒውተር ኢንተርሴፕት አይቀየርም፣ ግን ሮቴት አውትዋርድ ያደርጋል ማለት ነው በፉድ ኢንተርሴፕት ወይ ደግሞ በዋይ ኢንተርሴፕት። ኮምፒውተር ላይ የምትከመጣ የፉድ ኢንተርሴፕት ቼንጅ አያደርግም፣ የኮምፒውተሩ ግን አውትዋርድ ሮቴት ያደርጋል ማለት ነው። ኢምፕሩቭመንት ኢን ቴክኖሎጂ ኤንድ ኳንቲቲ ኦር ኳሊቲ ኦፍ ሪሶርስስ ኦን ናቹራል አውትፑት። ሶ ቴክኖሎጂካል አድቫንስመንት ብቻ ሳይሆን ለምሳሌ ኳሊቲውም ኳንቲቲም ሊሆን ይችላል፣ ግን አንደኛው ሴክተር ላይ ብቻ ከሆነ በዚህ መንገድ ነው ማለት ነው ሪፍሌክት የሚደረገው ማለት ነው። ሶ ቪዲዮ ከተመቻችሁ ላይክ አድርጉ፣ ሼር አድርጉ። በተለያዩ ዩኒቨርሲቲዎች በሁሉም
ዩኒቨርሲቲዎች ለሚገኙ ጓደኞቻችሁ የቪዲዮውን ሊንክ ሼር ማድረግ ትችላላችሁ ማለት ነው። ሰብስክራይብ በማድረግም ቻናሉን ማበረታታት ትችላላችሁ። በቀጣይ ቤዚክ ኢኮኖሚ ኢኩዌሽኖችን እና ዲሲዥን ሜኪንግ ዩኒቶችን አይተን ቻፕተር 1 የምንጨርስ ነው የሚሆነው። ስለዚህ ቻፕተር 1 በ4 ሌክቸር ቪዲዮዎች ነው ማለት ነው የምንጨርሳቸው። ይሄ ሶስተኛው ነው። ቀጣይ አንድ ቪዲዮ ሰራላችኋለሁ። በመቀጠል ቻፕተር 2 እንጀምራለን ማለት ነው። አብራችሁን ከቆያችሁ እስከ መጨረሻው ቻፕተር ድረስ ሁሉንም ቀለል ባለ መንገድ እንሰራላችኋለን። እንዲሁም የተለያዩ ጥያቄዎችንም በመሃል ለመጨመርና ኤክሰርሳይሶችንም ለመሞከር ጥረት እናደርጋለን ማለት ነው። ከናንተ የሚጠበቀው ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ፣ ለጓደኞቻችሁ ሊንኩን ማጋራት፣ መልእክቶች ካላችሁ፣ አስተያየቶች ካላችሁ በኮሜንት መስጫው ላይ አስተያየታችሁን መስጠት ትችላላችሁ ማለት ነው። ከዚህ በፊት የነበሩት ሌክቸር ቪዲዮዎችን እዚህ ዲስክሪፕሽን ስር ላይ አስቀምጥላችኋለሁ። መልካም ጊዜ።